ይሰሙና በግራ በኩል ቆመው በመንቀጥቀጥ የሚፈርደውን ሰምተው ከልቅሶና ጥርስ ማፋጨት በቀር ተላ ደስታ የሌለባትን ሀገር ይወርሳሉ። ክፉ የሰሩ በምድር እንዲያርገው መጻሕፍት ሁሉ እንዳሉ በየሥራው ይከፍለዋል ለሁሉ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። እሺ ከዚህ በመቀጠል አሁን በገናና አብይ ጾም ትስስራቸው ምንድነው? አብይ ጾም ገና መጣ ሲባል አዋጁን የሚያውጀው በገና ነው። አብይ ጾም ደግሞ ለበገና ምቹ ሁኔታ ይፈጥራል። አርምሞን፣ ዝምታን፣ ጾምን ወደ ውስጥ መመልከትን ይፈጥራልና አብይ ጾም የጌታችን ነው። በገና ደግሞ ከኦሪት ጀምሮ እስከ የሰማይ ስርዓት ጀምሮ የነ ንጉሥ ዳዊት ሁሉ ስማቸው የሚነሳበት እንደ ጸጋ የሚቆጠርበት የአብይ ጾምና የበገናን ትስስር እስኪ። የአብይ ጾምና የበገና ትስስር በዋናነት በንጉሱ ዘመን ኢትዮጵያ ነገስታቶች እንግዲህ ቅዱስ ዳዊትን አብነት አድርገው እንደ አባታቸው እንደ ቅዱስ ዳዊት የተቀቡ ስለነበሩ በገና ደርዳሪውን ነበሩ። ቢያንስ በገና ባይደረድሩ እንኳን በገና ደርዳሪ አላቸው በቤተ መንግስታቸው። መኳንንቱም ነገስታቱም የነገስታቱ መኳንንቱ ሚስቶችም በገና ደርዳሪዎች ነበሩ። እነ እቴጌ ጣይቱን ጨምሮ ማለት ነው በገና ደርዳሪዎች ነበሩ። እና ያ ልማድ ተይዞ በአፄ ኃይለ ሥላሴም ዘመን በገና ይደረደር ነበር። በተለይ በአብይ ጾም ሌላ ነገር ሌላ ዘፈን አይከፈትም። የዛን ጊዜ ሬዲዮ የመጣበት ጊዜ ስለነበረ ማለት ነው በሬዲዮ በገና ብቻ ነበር የሚደረደረው። እና ይሄ ምክንያት ተደርጎ ይሄ እንደ ባህል ተወስዶ ከዛም ከንጉሱም በኋላ በዘመናት ተዳክሞ በገና ጠፋ ሲባል እንደገና በፈቃደ እግዚአብሔር ሲነሳ ደግሞ ልክ አሁን እንደዚህ አብይ ጾም ላይ የበገና መዝሙሮች፣ የበገና ታሪኮች፣ የበገና ኢንተርቪዎች እንደዚህ ሁሉ መጡበት ምክንያት ያን ምክንያት አብነት አድርጎ ነው። ሁለተኛው ደግሞ በገናና አብይ ጾም የሚያገናኛቸው ጾም ፈቃደ ስጋን ለፈቃደ ነፍስ ለማስገዛት ነው ዋናው ዓላማው ማለት ነው። በጾም ጊዜ ሰው ወደ ነፍሱ ማዳመጥ ይጀምራል፣ መልካም ነገር ማሰብ ይጀምራል፣ መንፈሳዊ ነገሮችን ማንበብ መስማት ወደ መንፈሳዊ ነገር ዝንባሌ ያሳያል። በዚህን ጊዜ ደግሞ በገና ደግሞ በባህሪው በገና በተደረደረ ጊዜ ለአንገረ ፈላስፋ አራቱ ባህሪያተ ስጋ ይሄ እሳት፣ ውሃ፣ መሬት፣ ነፋስ ለራሳቸው የሆነውን ነገር ከበገና ውስጥ ይወስዱና ይረጋጋሉ። ሲረጋጉ ነፍስ በስጋ ላይ አቅም ታገኛለች። ልክ ጾም ሰው ሲጾም ነፍስ በስጋ ላይ አቅም እንደምታገኝ በገናም ሰው ሲሰማ ነፍስ በስጋ ላይ አቅም ታገኛለች። ስለዚህ ስለ ሁለት ነገር አንደኛ በንጉሱ ዘመን በነበረው ባህል በገና ይደረደር የነበረውን ታሪክ ይዞ ነው በገና በአብይ ጾም የሚደረደረው። ሁለተኛ ደግሞ ፈቃደ ስጋን ለፈቃደ ነፍስ ለማስገዛት ስለሆነ የጾም ዓላማ በገና ያግዛል። ስለነዚህ ስለ ሁለት ምክንያቶች በገና በአብይ ጾም ይደረደራል። ቤተክርስቲያንም ከበሮ ትሰቅላለች፣ ጸናጽል ትሰቅላለች። ግን እንደ ማሲንቆና እንደ በገና አይነት መሳሪያዎች ደግሞ ይወርዳሉ። እንደገና ሰፊ አገልግሎት ይሰጣሉ። እነዛኞቹ ከነ ከበሮ እነ ጸናጽል ለስጋ ደስታ ቀረብ ይላሉ፣ ይሄኛው ደግሞ ለነፍስ ሐሴት ቀረብ ይላል የሚሉ ያንም ሁሉ ያካትታል። ቤተክርስቲያኗ በስርዓት ባዋጅ ይሄንን በስርዓት አካታዋለች። እንደዛ ነው። አዎ ማለት ያው በዛን ጊዜ በአብይ ጾም እነዚህ በአፋ ናቸው ያሉት። በውስጥ ያሉት መሰንቆና ማለት በውስጥ ያሉት ከበሮና ጸናጽል ያቆማሉ። ከውጭ ያሉት ግን እነዚህ በአፋ ያሉት በገናና መሰንቆ ዘለሰኛውንም ሰምና ወርቅ እያደረጉ በግልጽም በስውርም የዚህን ዓለም ከንቱነት ቀስ እያሉ ነው። በመሰንቆም በዘለሰኛው በገናውም በመዲናው በዘለሰኛው ሰምና ወርቅ እያደረጉ ያው ከፋኝ ሞትን ስጠኝ ለማይቀረው ዳ ደግሞ እንደ ስጋዬ ነፍሴ እንዳትጎዳ
እና ስጋዬም ተጎድቷል ደግሞ ነፍሴም እንዳይጎዳ እባክህ እንደው እዚህ ዓለም መቼም አልኖርም ስሞት ደግሞ መንግስትን እወርሳለሁና እባክህ የመንግስትን ጉዳይ ብሎም በገናም ቀስ እየተባለ ይደነገራል። አዎ እንደውም የመጋቤ ስብሐትን አንድ መዝሙር አሁን በገና እያየው ነበር። ያንተን ስራ ማን ይመራመር አዎ የሚለው ጋር የለህም እንዳልል እንዲህ ይደረጋል አለህም እንዳልል ይመሻል ይነጋል። አሁን ይህ ከፈጣሪ ጋር ራሱ መነጋገር ነው። አብዛኞቹ የበገና ግጥሞች ቅኔ የለበስ ናቸው፣ ራስን የሚወቅሱ ናቸው፣ ትውልዱን የሚገስጹ ናቸው። ወሩም የንስሐ ወር የጾም ወር ስለሆነ ወደ ውስጥ መመልከትን ያበዛሉ። ያ ነው አብዛኛው ይዘታቸው። የበገና ግጥሞች ግን ከሌላ የመዝሙር ግጥሞች በጣም ይለያሉ። እንግዲህ በጥንት ዘመን ማለት በተለይ መልአከ ብርሃን አድማሱ ጀንበሬ የጻፉት የበገና መጽሐፍ ምስጢረ ሃይማኖት ዘይነግር ነው። አጠቃላይ ከዘፍጥረት ጀምሮ እስከ መጽሐፍ ቅዱስን ይዞ የጌታ ከልደቱ ጀምሮ እስከ ምጽአቱ ያሉትን ግጥሞች እዛ ውስጥ ይላል። እሱ በሰላምታ ግጥም ስርትን ትረካ ነው። ከዛም ባለፈ ደግሞ በመዲናና ዘለሰኛ ባጭርና በረጃጅም ግጥሞች የተራጁ ሰምና ወርቅ እያደረጉ እንደዛ ይደረጋሉና መልእክት አላቸው እና በትውፊታዊ ቅብብሎች የመጡ ስነ ቃሎች አሉ። የአንድ ማህበረሰብን ኖርም የሚያስተካክሉ ማህበረሰብ ከስርዓት እንዳይወጣ ከእግዚአብሔርም እንዳይጣላ ከወንድሙ ፍቅረ ቢጽና ፍቅረ እግዚአብሔር ብለናል። ዓላማው አጠቃላይ ከእግዚአብሔርና ከሰው እንዳይጣላ ነው ሰው ማድረግ። ቀስ እየተባለ አዝማሪውም እኮ ቀላል አይደለም አሁን ዘመን ላይ ተበላሸ እንጂ የማህበረሰብን ኖርም ማስተካከል ነው እኮ ጋጥ ወጥ እንዳይሆን በሃይማኖቱም በሀገሩም ላይ የመጣውን ነገር ዝም ብሎ እንደቀላል እንዳያይ ቀስ እየተባለ ይደረጋልና እነዚህ እንትኖች ግጥሞቹ ሰምና ወርቅ ያላቸው ሰውን እዚህ ምድር ላይ ብቻ እንደማይኖርና ዘላለማዊ እንደሆነ ይሄ ምድራዊ ነገሮችን ተስፋ አድርጎ ምድር ላይ እንዳይቀር ልቡን ከፍ አድርጎ እንዲያስብና የእግዚአብሔርን መንግስት እንዲያስብ እንዳይጨካከን ክፉ እንዳያደርግ ወንድሙን እንዲወድ ንጉሱን እንዲያከብር ሀገሩን እንዲወድ እነዚህ ነገሮች ሁሉ በደንብ ይነገርባቸዋል። ስነ ምግባር አዎ ሃይማኖት ከምግባር እንዲተሳሰሩ አራሹን ገበሬ ያመጉሱታል፣ ንጉሱን ያመጉሱታል፣ ዳኛውን መልካሙን ባለ ትዳር ትዳሯን የምታከብረውን ትዳሩን የሚያከብረውን ዳኛውን ጎበዙን ዳኛ ፍትሃዋቂውን ፍትማያውቆም ይገሰጻል። አዎ ከማህበረሰብ ኖር ከወጣ እንደውም አዝማሪ ነው በደንብ አድርጎ እረኛና አዝማሪ አይደለም ድሮ ሶሻል ሚዲያ አሁን በዚህ ዝም ብሎ መዘራበት የለም እኮ እረኛም የሰማውን በቅበኔ አድርጎ ይናገራል። አዝማሪ ደግሞ በደንብ ነው። የሀብተ ሚካኤል ዘለሰኛ ላይ የልጃገረድ አውታታ አውራ መንገድ ላይ ተኝታ ተነሽ በሏት ምን ነው ይህ ሁሉ አለማፈር ነው። አሁን አደባባይ ላይ ራቁት መሆን አደባባይ ላይ መብላት እንትን ናቸው በስርዓት ውስጥ ላይ የተከለከሉ ናቸውና እነዚህን ከከንቱነት ከአለማፈርነት ጋር እያመሰጠሩ እንትን ይሏቸዋል። ዘለሰኛ ላይ በገና ላይ የሚያሉት ግጥሞች በዛ ልክ ናቸው። በገና ስንት አይነት ቅኝት ነው ያለው? በገና በዋናነት የኢትዮጵያ ቅኝቶችን ሁሉንም መጠቀም ይችላል። በሁሉም መጠቀም ይችላል። መሰንቆ አራቱንም ከዛም በላይ ባሉ ቅኝቶች መቃኘት ይችላል። ግን እስካሁን በተዘመሩ የበገና መዝሙሮች ላይ ባለው ላይ ስናጠና ግን በአንቺሆዬ የሚባለው እኛ ቸርነት የምንለው ሰላምታ የምንለው ትዝታ ሶስቱ ላይ በእነዚህ ሶስቱ ነው በዋናነት እስኪ እንቃኛቸው። በዋናነት አሁን የኛው ቸርነት ነው። እስኪ ይሄኛው የጥንት ዜማ ነው። አሁን ስለ ቸርነት አሁን 60 ዓመት ምናምን ስሙ ይሄ እንትን አንቺሆዬ የሚለው ስም 50 ዓመት 60 ዓመት ያለው ስሙ ነው። ይሄ ቅኝት ግን አባ ጊዮርጊስ በሰዓታት ላይ ሁሉ ይዘምሩበት የነበረው እንግዲህ ከ13ኛው መቶ ክፍለ ዘመን በፊት ሁሉ የነበረ ቅኝት ነው። ቅኝቱ ግን አሁን ሰው አንቺሆዬ ስለተባለ የዘፈን ቅኝት ይመስለዋል እና ይሄ ሰዓታት ሁሉ ቢዜምበት ነው። ሰዓታት ሳሊለነ ማርያም
ሰአሊ ለነ ማርያም ሀወልድኪር መድኃኔዓለም። ይሄ በሰዓታት ውስጥ ስብሐተ ፍቁር የሚባለው ነው። እንግዲህ ይሄን በእድሜ ስለካው በጣም ረጅምና በፊት ሁሉ የነበረ ነው። ስለዚህ አሁን ቅኝት ሲባል አሁን ስያሜ የተሰጥቷቸው አንቺ ሆዬ ተባሉ እንጂ እኛ ደግሞ ቸርነት ያልነው ስለዚህ። ሁለተኛው ምንድነው? ሁለተኛው ሰላምታ። እነ መጋቤ ስብሐት ይሄን አባባ ደምሴ ናቸው፣ እነ ዘርፉ ቤተሰብ ናቸው ብዙ ይሄን የሚጠቀመው። ሰላምታ ሲሆን ደግሞ እቺ ጠበቅ ትላለች። ስንተኛው አይነት? 3 እና 1 ይጠብቃሉ። እሺ ማርያም አምላክ እናት ሰላምታ ምንላል። ለዛ ከዚህ ከዋኔን ችኛዋን ብቻ እናጠብቃታለን። ለዛ ነው እና መጋቤ ስብሐት በተለይ በብዛት የሚዘምሩበት የእሳቸው በዚህኛው ቅኝት ነው። ይሄ እድሜውም ረጅም እድሜ ያለው ነው። ደግሞ ዋኔን ትዝታ ደግሞ ትዝታ ቅኝት ሲሆን ደግሞ ከሰላምታ እቺ አንድ ነው። ትዝታ ነው የሚባለው በበገና አይደለም፣ እኛ ዋኔን እንለዋለን። ትዝታ እንዳልኩ 50 ዓመት 60 ዓመት እድሜዋ። እነዚህ ቅኝቶች እኛም ዋኔን አለው የትዝታም ተባለ አሁን የተሰየሙት እንጂ የነበሩ ከቅዱስ ያሬድ ዜማ ውስጥ አብረው በሰዓታቱ በማህሌት ውስጥ ያሉ ዜማዎች ናቸው። ሶስተኛዋ ትዝታ ናት። ትዝታ ዋኔን ዋኔን ዋኔንለት ዋኔን ስለምትሉ ከዚህ ጀምሮ እርግብና ዋኔ ዋኔን አብረው ዘንበቱና ዋኔን እርግብ ደህና ገባች ዋኔን ዋኔን ገደሉና ዋኔን ተራራለች እና እንደዚህ ነው። እና ቅኝቶቹ በኢትዮጵያን ዘንድ በሁሉም ማህበረሰብ እንደ ባህሉ እንደ እምነቱ ራሱን ሀሳቡን የሚገልጽበት እንደዛ ነው። እና በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዓታት የማህሌት የቅዳሴው ያኑ ሁሉም በዜማ የተያዘ ስለሆነ ረጅም እድሜ ያላቸው ናቸው። ግን አሁን በቃ በጥናት ተጠንተው ከሆነ ጊዜ በኋላ አንድ ሰው ይሄኛውን ትዝታ ነው ባቴ ነው አንቺ ሆዬ ስለተባለ የዘፈን ይመስላል። በጌቴ ሴማኔ ባትክልቱ ቦታ በጌቴ ሴማኔ ባትክልቱ ቦታ ለእኛ ሲል ጌታችን ባለም ተንገላታ ባለም ተንገላታ። አዳምና ሔዋን ባጠፉት ጥፋት አዳምና ሔዋን ባጠፉት ጥፋት በእኛም ነበረብን የዘላለም ሞት የዘላለም ሞት። መስቀል ተሸክሞ ሲወጣ ተራራ መስቀል ተሸክሞ ሲወጣ ተራራ ይገርፉት ነበረ ሁሉም በየተራ ሁሉም በየተራ። ድንግል አልቻለችም እንባዋን ልትገታ ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ ልጇ ሲንገላታ።
በአምላክነቱ ሳይፈርድባቸው በአምላክነቱ ሳይፈርድባቸው እንዲህ ሲል ጸለየ፣ አባት ሆይ ማራቸው፣ አባት ሆይ ማራቸው። በረቂቅ ስልጣኑ ሁሉን የፈጠረ በረቂቅ ስልጣኑ ሁሉን የፈጠረ በሰዎች ተገርፎ ሞተ ተቀበረ፣ ሞተ ተቀበረ። ፍቅሩን የገለጸው ተወልዶ በሥጋ ፍቅሩን የገለጸው ተወልዶ በሥጋ ኢየሱስ ጌታ ነው፣ አልፋና ኦሜጋ አልፋና ኦሜጋ። ሌላው የምናየው ምንድን ነው? በገና ከሰላም ከመረጋጋት ከፈውስ አንጻር ሰፊ ጥቅም እንዳለ ነገር። እኔ አንድ በገና ደርዳሪ ሐኪም ነች። ለህሙማን መሀል ላይ በረፍት ጊዜ ሲኖራት በገና ትደረድርላቸዋለች። በመጽሐፍ ቅዱስም በታሪክም በገና ከሀብተ ፈውስ ከስነ ምግባር ማነጽ ጋር ውስጣዊ ሰላምና መረጋጋትን ከመስጠት አንጻር ሰፊ ጥቅም እንዳለ ይነሳል። እስኪ ይሄንን በሰፊው እናውራ። እንግዲህ ቅዱስ ዳዊት ከተሰጡት 7 ሀብታት ሀብተ በገናና ሀብተ ፈውስ ነው። ሀብተ በገና በገናን ሰርቶ በገናን መልካም አድርጎ መደርደር ነው። ሀብተ ፈውስ ደግሞ እየደረደሩ መፈወስ ነው። ይሄ መንፈሳዊ ትርጓሜ ነው፣ መንፈሳዊ ምስጢር ነው። እዚህ ደረጃ ላይ በመንፈሳዊ ብቃት ነው የሚደረሰው፣ በስጋዊ እውቀት አይደረስበትም። ማለት በቤተ ክርስቲያን ትምህርት ጥበብ ስጋዊና ጥበብ መንፈሳዊን አዋሃደው ነው የኛ አባቶች እግዚአብሔርን በማወቅና በእግዚአብሔር እውቀት ዓለምን በመመርመር ተፈጥሮን በመመርመር ተፈጥሮን ይቆጣጠሩት ነበረ። እንደውም ከተፈጥሮ ሕግ በላይ ሁሉ ይሆኑ ነበረ። ስለዚህ አሁን የበገና የፈውስ መሳሪያ ነው ስንል እንደ ዜማ ብቻ ስናስበው ልክ እንደ ሚውዚክ ቴራፒ አንድ የተረበሸ ሰው ለስለስ ያለ ሙዚቃ ሲሰማ የመረጋጋት እንደዚህ አይነት በዛ ደረጃ አንደኛው እሱ ነው። እሱኛው ማንኛውም ሰው በተረበሸበት ሁኔታ ጸጥ ያለ ቦታ እንትን ሲል ለስለስ ያለ ሙዚቃ ሲሰማ የመረጋጋት ነገር ያሳያል። ልክ እንደነዛ መሳሪያዎች በገና ደግሞ በተለየ ሁኔታ ቅድም እንዳልኩት ለሰው ልጅ የቀረበ ተፈጥሯዊ ከሆነ ነገሮች ስለተሰራ ተፈጥሯችን ይሄን ነገር ስለሚያውቀው አራቱ ባህርያተ ሥጋ ከበገና ውስጥ የሚወጣውን ድምጽ ይወስዱና ሲረጋጉ የተጨነቀች ነፍስ ታርፋለች። ሁሌ በስጋ በኩል አለ ወደ ነፍስ የሚመጣው ጉዳት ኃጢአትን በስጋ በኩል ይመጣና ነፍስን ያስጨንቃል። እረፍትን ነፍሳችንን ስንፈውሰው ስጋችን ሲረጋጋ ሲሰክን ለነፍሳችን እረፍት ይሰጣል። ስለዚህ ይሄኛው አንደኛው ነው። መንፈሳዊ ፈውስ ከሆነ ደግሞ ከርኩሳን መናፍስት ጋር ባለው አሰራር ደግሞ ያንን ለመፈወስ ደግሞ መንፈሳዊ ሀብት ያስፈልጋል። እንደውም ይሄን ቃል በቃል ለደርዳሪው የደርዳሪው መንፈሳዊ ብቃት ማለት ነው። መንፈሳዊ ብቃት ይፈልጋልና ይሄን ቃል በቃል ብፁዕ አባታችን አቡነ መልከጼዴቅ በረከታቸው ይደርብንና በሕይወት እያሉ ጠይቀናቸው ነበረ እና ብፁዕ አባታችን በበገና ለመፈወስ ምንድነው የሚያስፈልገው በል ጠይቀናቸው ነበር። ለመፈወስ መፈወስ ያስፈልጋል። የተፈወሰ ማለት ደርሶ ፈዋሽ መሆን አሁን ዝም ብሎ ማንነቱ ተነሱ የተፈወሰ ማንነት ማለት ነው። የተፈወሰ ማንነት ማለት ምንድነው? በክርስትና የክርስቶስ የሆኑት ስጋን ከክፉ ምኞቱ ጋር ሰቀሉት ነው የሚለው። የክርስቶስ የሆኑት ለስጋ ፈቃድ ይሄ ስጋ ፈቃድን የተው በእኛ ቤተ ክርስቲያን ትምህርት ደግሞ በማዕረጋቱ ማለት ነው ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና አለ። ሰው ንጽሐ ስጋ ላይ ሲደርስ አትስረቅ፣ አታመንዘር፣ አትግደል ከሚለው ሕግ በላይ ነው የሚሆነው።
ከህግ በላይ ነው የሚሆነው እሱ። ለምን አሁን አንዳንዴ ህግ አያስፈልግም የሚሉ ሰዎች ህግ ያስፈልጋል፣ ለስጋዊ ሰው ህግ ያስፈልጋል። የክርስቶስ ስለሆኑት ስጋን ከክፉ ምኞት ጋር ለሰቀሉት ግን እነሱ ከህግ በላይ ናቸው። ህግ እንደዚህ አይባልም። ህግ ለሚያውቅ ሰው ከተፈጥሮም በላይ ይሆናሉ። ከዛ ንጽሐ ስጋ ላይ ሲደርሱ በቃ ይሄ ከስጋዊ ልማድና ፈቃዳት ይወጣሉ። እንደገና የዛን ጊዜ ስጋቸው ራሱ ንጹህ ነው። አሁን በተለይ በገዳም ያሉትን ትልልቅ አባቶች የተለዩትን ፊታቸውን ስታይ ራሱ በቃ ወከክ ነው፣ በጣም ውስጥ ነው የሚገቡት። መነኮሳት፣ እናቶች፣ አባቶች በብቃት ያሉትን ስታያቸው እነሱ ንጻች ሰውነታቸው ስጋቸው ንጹህ ስለሆነ ስታያቸው ብሎ በቃ ፊታቸው ሁሉ ገና ሲያቸው አጋንንት ያለበት ሁሉ ይጮሃል። እና ንጻ ስጋ ላይ ሲደርሱ፣ ንጻ ነፍስ ላይ ሲደርሱ፣ ንጻ ልቦና ላይ ሲደርሱ በጣም የተለየና በዛ ደረጃ ሰው ራሱን ንጹህ ካደረገ በገናን በዛ ላይ ከጨመረበት በጣም የተለየ ኃይል ነው የሚኖረው። ከበገና ውስጥ የሚወጣው የራሱ እንትን አለው። እንደገና ደግሞ ከዛ ሰው የሚወጣው ድምፅ እሱን ነክቶት ስለሚወጣ ልክ እንደ ስብከት ማለት ነው። ስብከትም ራሱ እኮ ከተፈወሰ ማንነት ሲወጣ ከሱ ውስጥ የሚወጣው ቃል የሰሚውን ሕይወት ይለውጣል። እና ይሄኛው ነው መንፈሳዊ ፈውስ። ያ የሚደረድረው ሰው መንፈሳዊ ብቃት ላይ ኖሮ እሱ ያን ቃል ከውስጡ ሲያወጣ ከሱ የሚወጣው ቃል ሰዎች ልቦና ውስጥ ሲገባ በሰዎች ልቦና ውስጥ ተሸምቆ የሰውን ልብ የሚያስጨንቀውን ክፉ መንፈስ ያ መንፈስ ያራግፍለታል። ይሄኛው ነው። ለዛ ነው በገና ብዙ አሁን የበገና ገና ድምፁ የሚደረደረው ድምጽ ሲሰማ የተንቀዠቀዠ እንትን ይሄ ውስጥ በራሱ ጊዜ ዝም ይላል። አጋንንት ራሱ አይወደውም። አጋንንት ማለት እንደላለም አሁን ለበሽታ ምንድን የሚባለው ሲቱዌል ኮንዲሽን አላለም፣ ምቹ ሁኔታዎች ለበሽታዎች መራባት ምቹ። አሁን ለወባ መራቢያ አላለም እንደዛ አላለም። እንደዛ በገናው በራሱ በገናው ብቻ አጋንንት መናፍስት አይወዱትም። ማንም የያዘው ሲያዝ ገና ራሱ አሳር አውጥቷል። ለሚያውቀው አላ እኛ የምናውቀው እሱ እኮ ከ7000 ዓመት ልምድ ያለው አለ ቅዱስ ዳዊት በዚህ ነገር 7000 ዓመት። ለምን ቅዱስ ዳዊት በበገና ምን እንዳደረገ ያውቀዋል። ስለዚህ ገና በገናው ሲታይ መናፍስት ያውቁታል፣ ይሄንን ድምጹን ያውቁታል። በዛ ላይ ደርዳሪው መልካም አድርጎ ሲደረድር፣ በዛ ላይ ደርዳሪው መልካም ሕይወት ሲኖረው፣ እነዚህን ሁለቱን አጣምሮ በደንብ አድርጎ ሲደረደር ደግሞ የበለጠ ሰውን የማረጋጋት ሰውን የመፈወስ በትክክል በገና ሲደረደር ማንም ሰው የፈለገው አይነት እምነት ውስጥ ይሁን ለተወሰነ ጊዜ ጸጥ ብሎ ከሰማ ወደ ውስጡ መመልከቱ ግድ ነው። የሚገርም ነው። አሁን ኢትዮጵያ ውስጥ ላይ አሁን በገና በጣም እያደገ መጥቷል ነው የምንለው አይደለም። እንደው አክሱም አካባቢ አንድ ጠቦ የሚባሉ በገና ደርዳሪ ነበር። በኋላ አፄ ምኒልክ አምጥተዋቸው እምቢ ብለው እኔ አርጅቻለሁ አልመጣም ብለው የታሪክ መጽሐፍ ሳነብ ነው ያገኘሁትና አምጥተዋቸው እዚህ ቤተ መንግስት በገና ይደረድሩ ነበር፣ ያስተምሩ ነበር። እና ቤተ መንግስት ውስጥ በገና አንድ አገልግሎት ይሰጥ ነበር። አድዋ ጦርነት ላይም በገና ደርዳሪዎች ሚና ነበራቸው። ኢትዮጵያ ውስጥ ያለው የበገና እድገት ከትላንት እስከ ዛሬ ድረስ ይሄን ሁሉ እስቲ አያይዘን ነው የአፄ ምኒልክን እሳቸውን አልክ። የእኛም በገና ራሱ ያመጡልን አፄ ኃይለ ሥላሴ ናቸው። አለቃ ተሰማ ወልደ አማኑኤል የሚባሉት የመጋቢ ስብሐት አለማዋጋ መምህር፣ እሳቸው ከቤተሰባቸው መንነው ወደ አክሱም ሄደው አክሱም ንግስ ላይ በገና ሲደረድሩ ሳያቸው አፄ ኃይለ ሥላሴ ነው ይህን ሰው ያዙና ወደ አዲስ አበባ ይዘውት፣ የእሳቸው ዋና ጠባቂ ስሙ ጠፋኝ ይዘዋቸው ነው የመጡትና እዚህ ራስ ደስታ ትምህርት ቤት አማሃ ደስታ ትምህርት ቤት እንጦጦ አካባቢ እዛ መጥተው እነ መጋቢ ስብሐትን ያስተማሩት እና በነገስታቱ ዘመን ምንድነው በገና ድርደራ፣ ፈረስ ጉግስ፣ ውሃ ዋናና ጦር ውርወራ ለመኳንንቱ ቤተሰቦች እንደ ዋና ትምህርት ይሰጥ ነበር። አድዋ ላይ የሄደበት ዋናው ምክንያት አንደኛ በዜማ ዕቃ ለምን የእግዚአብሔር ሕዝቦች የዜማ ዕቃን የተካሄደው አብይ ጾም ላይ ነው። ዋናው ሚስጥር እቴጌ ጣይቱ በገና ደርዳሪ ቅኔ አዋቂ የበገና ወዳጅ ነበሩ እና ሲዘምቱ በሰላሙም ጊዜ ጣይቱ በገና ደርዳሪ ስለነበሩ በዙሪያቸው በገና ደርዳሪዎች ስለነበሩ በዘመቻው ወቅት
እነ መሰንቆ እነ ክራር እነ መለከት ዋና ናቸው። እነ ክራር በቸበለው የታወቀ ነው። በኢትዮጵያ ትግል ታሪክ ውስጥ መሰንቆና ክራር የሌሉበት ቦታ የለም። ስለዚህ በኢትዮጵያኖች ባህል በጦርነት በዘመቻ ሀገር ሲጠቃ ሀገር ሲወረር ሁሉም ነው የሚሄደውና በዛን ጊዜ ይሄም ደግሞ የውጭ ጸሐፊዎችም የጻፉት ነው። በገና፣ መሰንቆ፣ ክራር፣ መለከት፣ ነጋሪት መለከትና ነጋሪት አቅጣጫም ስለሚመሩ አዋጅም ስለሚያውጁ የጦርነቱንም ሁኔታ ሲታወጅ በዛ ስለሚያደርጉ እነዚህ ነበሩ። እስከ ቅርብ ጊዜ ድረስ እስከ አፄ ኃይለ ሥላሴ ጊዜ ድረስ በገና፣ መለከት፣ ነጋሪት በቤተ መንግስት ነበሩ። ግብር ለአርበኛ ባለ በገና ተብሎ ተሰማናቸው። በጣም እንትን እየደረደሩ በጣም በኃይለኛው ነው የሚደረድሩት። ማይጨው ቢመጣ ጠላት እንዲህ ቢመጣ አባባ ደምሴ ናቸው። አባባ ደምሴ ናቸው። የነዘፏበት በጣም ኃይለኛ ብሔራዊ ቲያትር ውስጥ የሚገርም እንትን ነው። በዛን ያህል ደረጃ በገና በዛ ፍጥነት ይደረደራል። አሁን እሳቸው የተለየ ይደረደራሉ። በገና በግርፍም ይደረደራል። እንደዚህ በፍጥነትም ደግሞ እንደዛ ይደረደራል። እና እንግዲህ ቅድም ወደ አነሳው ታሪክ በገና ከዛ ጀምሮ በመሀል ሲጠፋ በጣም ሲነሳ እንደዚህ ያን ነገሮች ገጥሞታልና ያው የነበረው ርዕዮተ ዓለም በደርግ ጊዜ ይሄ የንጉሱን ነገር ሁሉ አቆርቋዥ የማድረግ የመቃወም ያ መንፈስ ጤናማ ያልሆነው መንፈስ ትልቅ አደጋ ደርሷል። በኢትዮጵያ ታሪክ ውስጥ በሃይማኖት በባህል በታሪክ ውስጥ ትልቅ ኪሳራ የደረሰብን በዛ ጊዜ ነው። ለምን ሁሉን ነገር አላስፈላጊ እንደሆነ ተደርጎ እንዲወገድ ተደርጓል። ቤተ መንግስት ውስጥ በገና፣ መለከት፣ ነጋሪት በዋናነት አገልግሎት ሲሰጥ የነበረ የዜማ ዕቃ እንደሆነ በቅርብ እኛ ራሱ ያገኘናቸው መለከት የሚነፉ ነጋሪት የሚጎስሙ የቤተ መንግስት ምድብተኞች ነበሩ እና እነሱ ደርግ ነው ደርግም መጥቶ እስከ ተወሰነ ጊዜ ነበሩ። ከዛ በኋላ ወጡና ይሄ የመጥፋቱ አደጋ የመጣበት በገናውም የዜማ ዕቃዎቹ ከነገስታቱ ቤተሰብ ጋር ቁርኝት ስለነበራቸው የነገስታቱ ናቸው በሚል ነው ተገፍተው የወጡትና እንግዲህ እግዚአብሔር ፈቃዱ ሆኖ ከ1996 ዓመተ ምህረት ጀምሮ እንደገና ማንሰራራት የመጀመሪያውን እንትን የአዲስ አበባ ሀገረ ስብከትና ኢዮር መንፈሳዊ ምዙር ቤት በገና ለምን ይጥፋ የሚል ትልቅ ዝግጅት ነበር። 1996 ዓመተ ምህረት ታስታውስ እንደሆነ 96 ዓመተ ምህረት በገና ለምን ይጥፋ በሚል እነ መምህር ዳንኤል ሰፊ ሚካኤል ጥናት አጥንተው ማለት ነው። እነሱ አጥንተው ኢዮር መንፈሳዊ ምዙር ቤት አዲስ አበባ ሀገረ ስብከት ትልቅ ዝግጅት ተዘጋጅቶ እዚህ ስላሴ አዳራሽ እንደገና ጥናት እዚህ ጀርመን ካልቸር ኢንስቲትዩት አዲስ አበባ ዩኒቨርሲቲ እነ ዶክተር ብርሃኑ ግዛው እነሱ ተደርጎ በዛን ጊዜ ይሄ በገና ለምን ይጥፋ የሚለው ታሪክ ላይ ነው እኛ የደረስነው። እኔ ያን ጊዜ ከቦረና ወደዚህ ወደ አዲስ አበባ የመጣሁበት ጊዜ ነው እና እዚህ ስመጣ በገና ሊጠፋ ነው ሊሞት ነው ተብሎ በቃ ጥሩምባ እየተነፋ ንፍሮ እየተቀቀለ የደረስኩት። የሚገርም ነው። ዛሬ አሁን የድሮ ሚና አሁን እና አባባ ደምሴ እነሱ ሲመጡበት ሲደረድሩት የነበረው ስልት የድሮዎቹ አሁንም ያለው ሁሉም የበገና የድርደራ ስልት አለ ተብሎ ይታመናል። አሁን ሁሉም አለ ተብሎ አይታሰብም። ያለ አለ የተጨመረም አለ። ትውልዱ አዲስ የጨመረው ማለት ነው። የነበረው በፊት በነበረው እነዚህ ባለቅኔዎቹም ባለሙያዎቹም ለበገና ልክ እንደ መልአከ ብርሃን አድማሱ ጀንበሬ ለበገና ደርዳሪያን ብለው ራሳቸው ግጥምና ዜማ አዘጋጅተው ያስቀመጡት ደርዳሪዎቹ ከዛ ነበር የሚወስዱት። አቅርቦቱም አነሰ ይመስለኛል እና በዛ ምክንያት ይሄ ሰምና ወርቅ ያዘው ቀንሶ እንደማንኛውም እንደ ማዝሙር ግጥም እየወጣለት እንደዛ መደርደር አለ። የጥንት ይትባህሉን ለቋል። የጥንት የሚመጡ ግጥሞች ያሁን የጥንት ይትባህሉ ሰምና ወርቅ ለምን የዛን ጊዜ የተማሩ ነበሩ። ሁሉም ሰው እኮ በአብነት ትምህርት ውስጥ ነው የሚያልፈው። ነገስታቱም እንኳንንቱም ቢሆን ትምህርት ቤት እንደዚህ ዘመናዊ ትምህርት ስለሌለ ያቋል፣ ሰምና ወርቁን ያቋል። ይሄ ትውልድ ደግሞ በሰምና ወርቅ በዚህ በአብነቱ ትምህርት በኩል ያላለፈ ስላልሆነ ለዚህ ትውልድ ደግሞ የሚመጥነው ግጥምና ዜማ ሆኖ ግን ለበገና የሚስማማ አይነት ዜማ አለ እና ከዛ በተጨማሪ ደግሞ ከታወቁት ከነዚህ ቅድም ከገለጽናቸው ከሰላምታ ከዋኔነት ከቸርነት በተጨማሪ በሁሉም ቅኝቶች በትዝታ ማይነር በባቲ ማይነር በአምባሰል በእነዚህ ቅኝቶች ሁሉ የመዘመር የነሱም ደግሞ አዲስ በዚህ ዘመን የተጨመረ እንትን ነውና እንግዲህ የተጨመረ ምንለው
ከዚህ ቤት ሰምተነው ስለማ ወይ በዛኛው ዘመን ሊኖር ይችላል። አሁን እኛ መሀል ላይ ያለውን የእውቀት ጋር አናቅም። ግን በገናው ይችላል። በገና በሁሉም ቅኝት መሰንቆ በምትጫወትበት ክራር በምትጫወትበት በሁሉም ቅኝት በገና መጫወት ወይ ደግሞ መጠቀም ይቻላል ማለት ነው። የደርዳሪው ክህሎት ነው። ግን ምንም ይሁን ምን በገናን እንደ ክራርና መሰንቆ እኩል መጫወት አይቻልም ማለት በጣም ፈጣን ነገር በበገና መጀመር ይቸግራል። ፈጣንም ቢሆን አለው የራሱ የሆነ ለበገናው የሚስማማ ነገር አለው እና ለበገናው በሚስማማ መልኩ ግጥሙንም ዜማውንም አዘጋጅቶ በገናውን ለዚህ ትውልድ ደግሞ በሚሆን መልኩ መጠቀም ይቻላል። ጥሩ። አሁን ላይ በኢትዮጵያ በገና በጥሩ ሁኔታ አለ ተብሎ አይታመንም። እንዴት ነው እናንተ? በጥሩ ማይሆነ በምክንያት ምንድነው ተቋማዊ አልሆነም እስካሁን ድረስ ተቋም አሁን ለምሳሌ የአብነት ትምህርቱ የቀጠለበት ዋናው ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ዋና ትምህርት ስራ ስለያዘችው በሁሉም አድባራትና ገዳማት ወጥ የሆነ የትምህርት ስርዓት ስላለው እሱ ነው። እስካሁን ድረስ በገና በመላው ኢትዮጵያ ወጥ የሆነ የትምህርት ስርዓት ተዘጋጅቶ በግለሰብ የሚያዘጋጀነው መጽሐፍ እነዚህ ናቸው። እነዚህ መጽሐፎችም ሆነ ሌሎች መምህራን ሀሳባቸው አሁን እኔ ይሄን አዋጥቻለሁ፣ ሌላ ያዋጣል፣ ሌላውም እንደዛ ያዋጣ ሁሉንም ልክ አሁን በመንግስት እንደ ኦኩፔሽናል ስታንዳርድ አላለ የሀገሪቱን ፍላጎትና አቅም ደግሞ ሀገሪቷ በዚህ አሁን ለምሳሌ በቴክኒክና ሙያ በእንጨት ስራ በሜታል ወርክ በሌሎችም በአይቲም በኛው ሀገር በዚህ ዘርፍ ይሄን እፈልጋለሁ ስትል ልክ ለዚህ የሚሆን ኦኩፔሽናል ስታንዳርድ ይዘጋጃል። ከዛ ሙያ የሚመረቀው ሰው ያን ነገር እንዲያሟላ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ለመዝሙር ስለምትጠቀምበት ለመዝሙር በበገና የሚዘምር በክራር በመሰንቆ የሚዘምር ዘማሪ እፈልጋለሁ። ስለዚህ ይሄን ተብሎ አንድ ኦኩፔሽናል ስታንዳርድ ይዘጋጃል። አጠቃላይ የዜማ መሳሪያዎች እኮ እንደዚህ አንድ ነው እንትኑ የላቸው። ስለዚህ ለዛ ሁሉም በየግል ነው አስተዋጽኦ ያደረገው። በየግል አስተዋጽኦ አድርጓል። የግሉ አስተዋጽኦ ትክክል ነው። እያንዳንዱ አሁን መጋቤ ስብሐት አለማዋጋ እስካሁን በገና ያስተማሩበት ዘዴ አለ። በገና የሚደረድሩበት እሱ ለብቻ ራሱን የቻለ ስርዓት ይወጣለታል። የደረሱበት ደረጃ ራሱ ደረጃ ይወጣለታል። ሌቭል አሁን ቅድስት ሥላሴም አይሰጥም። አሁን እኔ አሁን የሚቆጨኝ አቶ አለማየሁ ፋንታ መምህር አለማየሁ ፋንታ አለፉ። በጣም በህይወቴ ከሚቆጨኝ ካጣናቸው ሳንጠቀምባቸው በቃ በጣም ነው የቆጨኝ እና እኔ እዛን ቀን በጣም ነው ያዘንኩት በማረፋቸው። በጣም ነው ያዘንኩት ማለት የያሬድ ሙዚቃ ትምህርት ቤትን ያህል ትምህርት ቤት እሳቸውን ሳያስቀር አለፉ። እሳቸውን ሳይተካ ማለት ነው። እና ይሄ ምንድነው ልል የፈለኩት አሁንም እነዚህ የዜማ መሳሪያዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውናቸውን ያገኙት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገናን ለመዝሙር ባትጠቀምበት ኖሮ መሰንቆን ለመዝሙር ባትጠቀምበት ኖሮ በነ ጊታርና በነ ፒያኖ በሌሎች መሳሪያዎች ተባሮ ይወጡ ነበር። ተደብቀው ያሉት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እና ጣዕማቸው የሚታወቀው እዛ ውስጥ ነው። ስለዚህ ለነዚህ ዜማ መሳሪያዎች ሲሳይ ያወጣው መጽሐፍ ሲሳይ ያስተማረው ማስተማሪያ በቂ አይደለም። ሁሉም መምህራን በአንድነት ሆነው የሚስማሙበት የሚጣሉበት ተጣልተው ተጨቃጭቀው ተከራክረው ይሄኛው ነው የሚሆነው ብለው ያወጡት እንደ ሀገር ወጥ የሆነ ስርዓተ ትምህርት ካልተዘጋጀ እነዚህ ዜማ መሳሪያዎች አሁንም አሉ ማለት አይቻልም። ለምን እነዚህ ሰዎች ሲጠፉ ይጠፋሉ። በጣም ጥሩ ሀሳቦችን አንስተናል። ስለ በገና እያወራን በገና ለመስማት አይቻልምና አንዴ በገና መዝሙር ሰምተን እንቀጥላለን። እሺ አብራችን ቆዩ። አላየንም በሎ ሲያልሰማንም በሎ አላየንም በሎ ሲያልሰማንም በሎ ያሞት ሲፈልገን ሲሻኑሏል አሉ ሲያልሰማንም በሉ
ለእንዴት ሆናለው ለእንዴት ሆናለው አሁንም ከፍቶኛል ኋላም እሞታለው አሁንም ከፍቶኛል ኋላም እሞታለው ለእንዴት ሆናለው ጣፍጦኝ እንዳልበላ ይምረረው ብለህ ጣፍጦኝ እንዳልበላ ይምረረው ብለህ ምነው በሥጋ ሞት ጨምረ ሰጠህ ጨምረ ሰጠህ ሞት ይቅር ይላሉ ሞት ቢቀር አልወድም ሞት ይቅር ይላሉ ሞት ቢቀር አልወድም አፈሩም ድንጋዩ ከሰው ፊት አይከብድም ከሰው ፊት አይከብድም በከንቱ ያሙታል እንዲሁ ሐሰት በከንቱ ያሙታል እንዲሁ በሐሰት ሰው በልቶ ጨረሰ እያሉ መሬት እያሉ መሬት ራሴን አንገቴ አልችለው ብለህ ራሴን አንገቴ አልችለው ብለህ ሁልጊዜ ከሰው ፊት ትጥለኛለህ ትጥለኛለህ ወለም ዘለም እያልኩ አለቀ ዕድሜ ወለም ዘለም እያልኩ አለቀ ዕድሜ ሞት መምጣቱ ላይቀር ወየው መከራዬ ወየው መከራዬ ከፋይ ሞቴን ስጠኝ ለማይቀረው ዕዳ ከፋይ ሞቴን ስጠኝ ለማይቀረው ዕዳ ደግሞ እንደ ሥጋዬ ነፍሴ እንዳትጎዳ ነፍሴ እንዳትጎዳ እመነኮሳለው እገባለው ገዳም እመነኮሳለው እገባለው ገዳም ደግሞ እንደ ሥጋዬ ነፍሴ ሳትጎዳም ነፍሴ ሳትጎዳም ዳግም ስትመጣ በዓለም ፍጻሜ ዳግም ስትመጣ በዓለም ፍጻሜ እንዴት አይሆን በየት በኩል ቆሜ በየት በኩል ቆሜ ለነፍሴ ሳልሰንቅ አንዳች በጎ ነገር ለነፍሴ ሳልሰንቅ አንዳች በጎ ነገር እንዴት እወርሳለሁ የመንግሥቱን ሀገር የመንግሥቱን ሀገር
ተመልካቾቻችን ከሊቀ ልሳናት መምህር ሲሳይ ደምሴ ጋራ የነበረን ስለ በገና አጠቃላይ ከመሰራረቱ ካመጣጡ ጀምሮ አሁን እስካለበት ደረጃ ድረስ ከአብይ ጾም ጋራ ተያይዞ ብዙ ሀሳቦችን አንስተናል። ስለነበረን ቆይታ እናመሰግናለን።